በጌታችን በኢየሱስ ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች ሰላም እላችኋለሁ። እኔ ወንድማችሁ ዶክተር ገዛኝ አስማማው የሪፍት ቫሊ ግሎባል ሚሽን ፕሬዝዳንት የፍቅር ማህበረሰብ በማስተባበር እግዚአብሔር መንግስት አገለግላለሁ። ዛሬ ደግሞ በእግዚአብሔር ፈቃድ በመንፈስ ቅዱስ መሪነት አንድ ንጉስ ብቻ የሚመራት ቤተክርስቲያን ስለዛች ሚስጥር ያለኝን መረዳት ሳካፈል በታላቅ ደስታ ነው። በመጀመሪያ ግን የእግዚአብሔርን ቃል በማንበብ እጀምራለሁ። የማነበው ኤፌሶን ምዕራፍ 1 ቁጥር 22 እና 23ን በጌታ ስም አነባለሁ። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላት ናት። አሜን። እንደገና ላንብበው። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም ቤተ ክርስቲያን አካሉና ሁሉም በሁሉ የሚሞላ የእርሱ ሙላት ናት። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ይህን ቃልን ፍቺ አስተምረን። አሜን። ስለ ቤተ ክርስቲያን ብዙ ሐሳቦች ይቀርባሉ። ትምህርቱም ደግሞ እኔም እንዳንድ እግዚአብሔር ሰው በብዙ ወንድሞችና እህቶች ተምሬዋለሁ። በቤተ እምነቴም ደግሞ በአጥቢያ ቤተ ክርስቲያንም ተምሬዋለሁ። ስለዚህ እግዚአብሔርን በጣም አመሰግናለሁ። ዛሬ ቤተ ክርስቲያን ምንድን ናት? ለምን አስፈለገች? ቤተ ክርስቲያንስ የማን ናት? የምትሰራውስ እንዴት ነው? በሚለው በእነዚህ ርዕሶች ላይ በጥቂቱ እግዚአብሔር መንፈስ ቅዱስ የገለጠልኝን ያክል ቃሉን መሰረት በማድረግ ለማቅረብ በፊታችሁ በመገኘቴ በጣም ደስ ይለኛል። ምክንያቱም የክርስቶስ አካል ዋና ስለሆነች፣ ክርስቶስ በደሙ የመሰረታት ስለሆነች፣ ቤተ ክርስቲያኔን ብሎ ስለተናገረ ቤተ ክርስቲያናችንን እሰራለሁ ሳይሆን ቤተ ክርስቲያኔን እሰራለሁ ብሎ በማቴዎስ ምዕራፍ 16 ላይ እንደተናገረ ዛሬ ስለዚች ቤተ ክርስቲያን ምስጢር በደንብ ማወቅ ይገባናል። ወገኖች ሆይ ይህን የምትከታተሉ እግዚአብሔር አምላክ በቃሉ ስልጣን ስር እንድንሆን ጸጋና ኃይሉን ያብዛልን። አለበለዚያ በነፍሳችን ፈቃድ፣ በነፍሳችን ዕውቀት፣ በነፍሳችን ስሜት ሁሉንም እንተነትን ከሆነ ከቃሉ ስልጣን በላይ ስለምንሆን መጨረሻችን ያለ ፍሬ ይሆናል። በምድር ላይ ምንም ያክል እንኳን ስፍራ ብናገኝ በመጨረሻ ግን እግዚአብሔር እንደ ቃሉ ስለሆነ የሚፈርደው እንደኛ ስሜትና ዕውቀት ስላልሆነ ከኪሳራ የምንድነው በቃሉ ስልጣን ስር ስንሆን ብቻ ነው። እግዚአብሔር ስሙ ይባረክ። እንግዲህ ወንድሞችና እህቶች እንዳስተማሩኝ ከመጽሐፍ ቅዱስም እንደተረዳሁት ቤተ ክርስቲያን የሚለው ቃል በግሪክ ኤክሌሻ እንደሚባል ተምሬያለሁ። እኔም ደግሞ አረጋግጬ ተቀብየዋለሁ። ትርጉሙም ለአንድ ዓላማ የተጠራ ማህበር እንደሆነ፣ ህንፃ ሳይሆን ነገር ግን በኢየሱስ ክርስቶስ ደም የተዋጁ ከዓለም የወጡና የተሰባሰቡ ለአንድ ዓላማ ለአንድ ተልእኮ እግዚአብሔር የመረጣቸው የለያቸው የሰበሰባቸው ስብስብ እንደሆነ መጽሐፍ ቅዱስ ያሳየናል። የዚችም ደግሞ የክርስቶስ አካል እንደሆነች እርሱ ደግሞ ራስ አድርጎ እንደገለጻት ቅድም በኤፌሶን ምዕራፍ 1 22 እስከ 23 ያነበብኩት ቃል ያረጋግጥልናል። የተጀመረችበትን ጊዜ ብዙ አስተሳሰቦችና ሐሳቦች ቢሰጡም በብሉይ ኪዳን ጥላና ምሳሌ የነበረ ቢሆንም በሙላትና በአዋጅ የተጀመረችው በጴንጤቆስጤ ቀን በመንፈስ ቅዱስ ደቀ መዛሙርቱ ላይ በወረደበት በዛይ ሰዓት እንደሆነ በሐዋርያት ሥራ ምዕራፍ 2 ላይ ያረጋግጥልናል። እግዚአብሔር ስሙ የተባረከ ይሁን። ያስፈለገበትን ምክንያት ወይም ቤተ ክርስቲያን ለምን አስፈለገች ብለን መጠየቅ የግድ ያስፈልጋል። ምክንያቱም የቤተ ክርስቲያን ዓላማ ካላወቅን
ከዓላማዋ ውጪ ስንዳክር ወይም እግዚአብሔርን ደስ ያሰኘን እየመሰለን የራሳችንን መንገድ ልንሄድ እንችላለን። ነገር ግን ዓላማዋን ከተረዳን እቅዶቻችንም ትምህርቶቻችንም ሐሳባችንም ዕውቀታችንንም ስሜቶቻችንም በእነዚህ በሶስት ነገሮች ላይ እናደርጋለን ማለት ነው። ዋና ቤተክርስቲያን ያስፈለገችበት ሶስት ነገሮች አሉ። በዝርዝር በጣም ብዙ ይሆናሉ፣ ግን ጠቅለል አድርጌ ነው እግዚአብሔር እንዳስተማረኝ በሶስት ነገሮች ላይ አስቀምጫቸዋለሁ። እናንተ በአምስትም በስድስት በሰባትም መጨመርና ማብራራት ትችላላችሁ። የመጀመሪያው የእግዚአብሔርን ታላቅ ጥበብ ታላቅ ክብር በምድርና በሰማይ ስፍራ ለማሳየት ቤተክርስቲያን በክርስቶስ ኢየሱስ ተጀምራለች ወይም ደግሞ የሱ ሙላት ሆኖ ተገልጣለች። ይሄን ኤፌሶን ምዕራፍ 3 ቁጥር 10 ላይ እናየዋለን። የእግዚአብሔርን ጥበብ የእግዚአብሔርን ክብር በምድርና በሰማይ ስፍራ ሁሉ ለማሳየት እግዚአብሔር አምላክ በልጁ በክርስቶስ የመሰረታት ቤተክርስቲያን ነች። እነዚህ ቤተክርስቲያን ህንፃዊ ሳይሆኑ ለዓላማ የወጡ የተጠሩ የቅዱሳን ስብስብ ወይም ደግሞ ህብረት እንደሆነ መጽሐፍ ቅዱስ ያረጋግጥልናል። ስለዚህ እነዚያ ስብስብ እነዚያ ኢየሱስ ክርስቶስ በደሙ የዋጃቸውና የጠራቸው የነሱ ስብስብ ቤተክርስቲያንም ኤክሌሽያ የምትባለው ዋና ያስፈልገበት የእግዚአብሔርን ታላቅ ጥበብ ለመግለጥ። የእግዚአብሔር ጥበብ ሰፊ ነው፣ እናንተም ታውቃላችሁ። በልጁ በክርስቶስ ኢየሱስ የሰራው ዓለምን የመጠቅለል ስልትና አካሄድ እጅግ በጣም ጥልቅ ነው። የኢየሱስ ክርስቶስ የኃይሉ ስልጣን የክብሩ ባለጠግነት ብንመረምረውና ስንማረው ብንውል የማያልቅ እጅግ በጣም ሰፊ ነው። እንደዚሁም ደግሞ የእግዚአብሔር ክብር በምድርም በሰማይም ስፍራ እንዲታይ ይህ የእግዚአብሔር ሕዝብ ወይም ደግሞ ስብስብ እጅግ አስፈላጊ በመሆኑ የቤተ ክርስቲያን ዋና ዓላማዋ ያስፈልገችበት ይሄ ነው። በሁለተኛው ደረጃ አማኞቹ እነዚህ የተሰበሰቡት በእግዚአብሔር የተጠሩት በደሙ የተዋጁት አማኞች በህብረት እርስ በርሳቸው እንዲታነጹ በእግዚአብሔር ቃል በመንፈስ ቅዱስ በልዩ ልዩ በተሰጣቸው የጸጋ ስጦታዎች እርስ በርሳቸው እንዲታነጹ እንዲበረታቱ በአንድነት እግዚአብሔርን እንዲያመልኩት ይህ ዋናው የተመሰረተችበት ዓላማ ነው። እግዚአብሔርን ማምለክ እርስ በርስ መተናነጽ ይህ ሁለተኛው ዓላማዋ ነው። ሶስተኛው የክርስቶስን ወንጌል ለዓለም ሁሉ ለማድረስ ነው። ታላቁ ተልእኮ ምንለው ማለት ነው። በታላቁ ተልእኮ ውስጥ ብዙ ነገሮች አሉ። መንፈሳዊ ጦርነት አለ፣ የዲያብሎስን ሥራ ማፍረስ፣ እንደገና ደግሞ እውነተኛ ወንጌል ለፍጥረታት ሁሉ ማድረስ፣ ከጨለማው ዓለም ወደሚደነቀው ብርሃን ሰዎችን ማምጣት፣ የመጡትን ደግሞ በእግዚአብሔር ቃልና በመንፈስ ቅዱስ አሳድጎ የልጁን መልክ እስኪመስሉ እግዚአብሔር ወደ ማወቅ ሙላት ማምጣት፣ የእግዚአብሔር መንግስት በምድር ላይ ማስፋት፣ የእግዚአብሔርን የተሰጠንን ስልጣንና ኃይል በመለማመድ ተግባራዊ በማድረግ በድል አድራጊነት በአሸናፊነት አካሉ ምድርን ሁሉ እንድትሞላ ማድረግ፣ እነዚህ ሁሉ በዚህ ውስጥ የሚጠቃለሉ ናቸው። እንግዲህ ቤተ ክርስቲያን ለምን አስፈለገች ብለን ስንል የመጀመሪያው እንዳየነው የእግዚአብሔርን ታላቅ ጥበብና ክብር በምድርና በሰማይ ለመግለጽ ለማሳየት ነው። ሁለተኛው ደግሞ እነዚህ እግዚአብሔር ጠራቸው የቤቱ ቤተሰቦች እርስ በርሳቸው እንዲተናነጹ፣ እንዲዋደዱ፣ በእግዚአብሔር ፍቅር እንዲሞሉ፣ እግዚአብሔር አብ ልጁን በወደደበት መልክ እኛም እርስ በርሳችን እንድንዋደድ አንድ አካል ሆነን በአንድነት እግዚአብሔርን በመንፈስና በእውነት እንድናመልክ ነው፣ እንድንለያይ አይደለም። ሌላውም ደግሞ እንግዲህ የክርስቶስን ወንጌል ወይም ታላቁን ተልእኮ ለፍጥረት ሁሉ ለዓለም ሁሉ ለማድረስ ቤተ ክርስቲያን አስፈለገች። ለዚህ ነው ያስፈለገችው። መቼም እነዚህን መሰረት አድርጋ የምትሰራ ቤተ ክርስቲያን
የክርስቶስ ሐሳብና ዓላማ ተግባራዊ ስላደረገች እጅግ በጣም የተባረከች የምትበዛ የምትባዛም ሆና ትታያለች። በመውረስ ተልኳን ትፈጽማለች። ክብር ለእግዚአብሔር ይሁን። እንግዲህ ከላይም እንዳየነው የማናት ብለን ብንጠይቅ ቤተ ክርስቲያን የክርስቶስ ናት። በገዛ ደሙ የገዛት የንጉሱ ሙሽራ ቤተ ክርስቲያን ናት። አንድ ንጉስ ነው ያላት። ሁለት ንጉስ የላትም፣ ሶስት ንጉስ የላትም። እነዚያም በደሙ የዋጃቸው በልባቸው ላይ ንጉስ አርገ የሾሙት አንድ ነው። እሱም ኢየሱስ ክርስቶስ ነው። ፍጹም ሰው ፍጹም አምላክ ሆኖ የተገለጠው እውነተኛ ነቢይ፣ እውነተኛ ካህን፣ እውነተኛ ንጉስ ሆኖ የተገለጠው የዘላለሙ አምላክ ኢየሱስ ክርስቶስ በእነዚህ በጠራቸው ልብ ላይ ይነግሳል። መንፈሳቸውን በሕይወትና በብርሃን ይሞላል። እግዚአብሔር አምላክ በመንፈሳቸው ሲገለጥላቸው የነፍሳቸው ፈቃድ፣ አእምሯቸውና ስሜታቸው ሁሉ በእግዚአብሔር ክብር ይሞላል፣ በእግዚአብሔር ጥበብ ይሞላል። በዚህን ጊዜ ነው በጋራ እግዚአብሔርን ሲያመልኩ አጋንንቶች ይወድቃሉ፣ በሽተኞች ይፈወሳሉ፣ ተአምራት ይሆናል፣ የጸጋ ስጦታዎች ይሰራሉ፣ ታላቁ ተልእኮ ከአጥናፍ እስከ አጥናፍ ይካሄዳል። ቤተ ክርስቲያን የምትወርስ ሳይሆን ወርስ ትሆናለች። ቤተ ክህነትና ቤተ መንግስትን ሁሉ የሚመራ አቅም እየፈጠረ ትመጣለች። የእግዚአብሔርን ጥበብና ክብር ሁሉ በምድርና በሰማይ ትገልጣለች። የክርስቶስ ሐሳብ ስለ ቤተ ክርስቲያን ስናስብ ይሄን ነው የሚመስለው። ማንም ሰው ፓስተር ቢሆን፣ ጳጳስ ቢሆን፣ ቄስ ቢሆን፣ ሐዋርያ ቢሆን፣ ነቢይ ቢሆን፣ ወንጌላዊ ቢሆን፣ ፓስተር ቢሆን ወይም አስተማሪ ቢሆን የክርስቶስ ቤተ ክርስቲያን ባለቤት ሊሆን አይችልም። እንደዛ ተብሎ አልተጻፈም። አካልነቷም የክርስቶስ ነው፣ ራሷም ክርስቶስ ነው፣ ሙላቷም ክርስቶስ ነው። ከየት እያመጣን የኔ ቤተ ክርስቲያን እንደምንል ለብዙ ጊዜ ለብዙዎቻችን አይገባንም። ወገኖች ሆይ ሞትም ሕይወትም ያለው ባንደበት ነው። አንድን ቃል ሲደጋግሙት ውሸት እንኳን እውነት ይመስላል ይሆናል። ይሄ የኔ ቤተ ክርስቲያን የኔ ቤተ ክርስቲያን የኔ ነው የኔ የሚለው እንደኛ ቤተ ክርስቲያን እንደኔ ቤተ ክርስቲያን የሚለው ድግግሞሽና አነጋገር እሱ ራሱ የፈጠረው ችግር እንዳለ ቆም ብለን ማሰብ አለብን። እኔ ያለሁት አካሏ የክርስቶስ ራሷም ክርስቶስ በሆነች በአንዲት አጥቢያ ቤተ ክርስቲያን ውስጥ ነው ማለት እችላለሁ። ያን የቤተ ክርስቲያን ስም ወይም የአጥቢያዋን ስም መጥራት ትክክል አይደለም እያልኩ አይደለም። ቤተ እምነትም በቤተ እምነቱ አጥቢያን በአጥቢያ መጥራት ትክክል አይደለም እያልኩ አይደለም። ምክንያቱም እነዚያ የተዋጁት እውነተኛ የክርስቶስ ቤተሰቦች በሁሉም ስፍራ ስለሚገኙ። ነገር ግን ቤተ ክርስቲያን የኔ ነች ብሎ መናገር ግን የኛ ቤተ ክርስቲያን የኔ ቤተ ክርስቲያን ማለት ግን ፈጽሞ መጽሐፍ ቅዱስ አያረጋግጥልንም። እኛ ባላደራዎች ነን። እንዴት ነው የሚሰራው? ቤተ ክርስቲያን ታዲያ እንዴት ነው ይህን ተልእኮዋን የምትፈጽመው ብለን ብናይ የቤተ ክርስቲያን አሰራር በመንፈስ ቅዱስ መሪነትና በስጦታዎች ላይ የተመሰረተ መሆኑን ነው መጽሐፍ ቅዱስ የሚያረጋግጥልን። የሚመራት መንፈስ ቅዱስ ብቻ ነው። በሐዋርያት ዘመን የነበረች ዓለምን ያናወጠች በክርስቶስ ኃይልና በስሙ ስልጣን ድንቅና ተአምራትን እያደረጉ በከተሞች እየዞሩ ብዙ ድንቅና ተአምራት በማድረግ ብዙዎች ወደ ክርስቶስ ይመጡ የነበሩት በአንድ ጊዜ 3000 እና 5000 ሰዎች ይድኑ የነበሩት የሚመራቸው መንፈስ ቅዱስ ስለነበረ መንፈስ ቅዱስም ደግሞ በኃይል ሞልቷቸው ስለነበረ በቅድስናና በጽድቅ ይሄዱ ስለነበረ አንድነታቸውን ፍጹም ስለነበረ የኢየሱስ ስም ሲጠራ እነዚህ ክፉ መናፍስቶች ሁሉ ይንቀጠቀጡ፣ በየቤታቸው ስራቸው ይፈርስ ነበር። እነዚህ ቅዱሳን በአንድ ከተማ እንኳን ሲገቡ ይታወቁ ነበር። ፍርሃት በሰው ላይ ሁሉ ይወድቅ ነበር። ሞገስም ነበራቸው። ሚስጥሩ ምንም አይደለም። እነዚያ ቅዱሳን እነዚያ ሐዋርያት
ይሰሩ የነበሩት ሰው ሰራሽ በሆነ ስርዓት አይደለም። ሰው ሰራሽ የሆነ ደንብና ወግ አልነበረም። ሰው ሰራሽ የሆነ ሕግ አልነበረም። የቤተ ክርስቲያን ራሷ ክርስቶስ ሙላቷም ደግሞ ሆኖላት መንፈስ ቅዱስን በመስማት ብቻ አገልግሎታቸውን ይቀጥሉ ነበር። በአገራችን አውቃለሁ አንዲት ቤተ ክርስቲያን በመንፈስ ቅዱስ ብቻ በመመራት ምድርን የለወጠች ቤተ ክርስቲያን አውቃለሁ። አሁን ግን አይኑር መረጋገጫ የለኝም። ግን ሁል ጊዜ ስለዛች ቤተ ክርስቲያን ወይም ደግሞ ብዙዎች በኢትዮጵያ ስላሉ ቤተ ክርስቲያን እግዚአብሔርን አመሰግናለሁ። ሌላው በስጦታዎች ላይ የተመሰረተ ነው። ቤተ ክርስቲያን እግዚአብሔር መንፈስ ቅዱስ ለቤተ ክርስቲያን ስጦታዎችን ሰጠ። ስጦታዎች ናቸው። ሐዋርያነት ስጦታ ነው። ነቢይነት ስጦታ ነው። ወንጌላዊነት ስጦታ ነው። መጋቢነት፣ አስተማሪነት ስጦታ ነው። እነዚህ ስጦታዎችን ሌሎችንም የመንፈስ ቅዱስ የጸጋ ስጦታዎችን በቤተ ክርስቲያን በመስጠት ቤተ ክርስቲያን የምትንቀሳቀስባቸው የምትሰራባቸው አስተራሮች አድርጎ ራሱ እግዚአብሔር ለአካሉ ሰጥቷል። እግዚአብሔር ይመስገን። የፈውስ ስጦታን፣ ተአምራት የማድረግ የእምነትን፣ በልሳን መጸለይ ደግሞ እንደገና ደግሞ በልሳን የተጸለዩን የመተርጎም የተለያዩ ስጦታዎች 9 ስጦታዎች፣ ሌሎች በሌላ ቦታ ላይ የማስተዳደር ስጦታ፣ የምክር የተለያዩ ስጦታዎችን መንፈስ ቅዱስ ለቤተ ክርስቲያን ሰጠ፣ ለአካሉ ሰጠ። እነዚህ ስጦታዎች በቤተ ክርስቲያን ውስጥ ይሰራሉ። እነዚህ ስጦታዎች የኛ ቤተ ክርስቲያን እንድን የሚያደርጉ አይደሉም። እነዚህ ስጦታዎች ትልቅ ሹመት ሆነው ራስን ከፍ ማድረግም አይደሉም። እኩል ናቸው። ለቤተ ክርስቲያን የተሰጡ ስጦታዎች ናቸው። እንግዲህ እቺ አካሉ ቤተ ክርስቲያን የምትሰራው በመንፈስ ቅዱስ መሪነት በስሙ ኃይልና እንደገና ደግሞ መንፈስ ቅዱስ ራሱ በሰጣቸው ስጦታዎች ነው። እግዚአብሔር ተመሰገነ ይሁን። ታዲያ እንዲህ ከሆነ እውነቱ ለምንድን ነው በዓለም ላይ ያለችው ቤተ ክርስቲያን በኢትዮጵያ ብቻ አይደለም ምለው በዓለም ላይ ያለችው ቤተ ክርስቲያን የመለያየቷ ምክንያት ምንድን ነው? አንድ ንጉሥ ካላት፣ አንድ ራስ ካላት፣ አንድ መንፈስ ከሆነ፣ ተስፋም አንድ ከሆነ፣ ሕዝቡም አንድ ከሆነ፣ ታዲያ ከነገድ ከቋንቋ የተዋጀው ሕዝብ አንድ ከሆነ፣ አንድ ቤተሰብ ከሆነ ለምንድን ነው የተለያየችው? ይሄ መቼም ለሁላችን ከባድ ጥያቄ እንደሆነ አስባለሁ። እነዚህም በመናገር ጨርሳለሁ። የመጀመሪያ እኔ እንደገባኝ ስጋዊነትና የራስን ክብር መፈለግ ነው። የመጀመሪያው ስጋዊነትና የራስን ክብር መፈለግ ነው። ታዲያ ዳግመኛ የተወለዱ ሰዎች መንፈስ ቅዱስ የሚመራቸው ሰዎች እንዴት ስጋዊነትና የራስን ክብር መፈለግ ተጠናወታቸው ብላችሁ ልታስቡ ትችላላችሁ። ነገር ግን ወደ ፊልጵስዩስ ቤተክርስቲያን፣ ወደ ቆሮንቶስ ቤተክርስቲያን ስንሄድ ሰዎች የክርስቶስን ራስነት ትተው ሰዎችን መከተል ጀምረው ነበር። እኔ ኬፋ ነኝ፣ እኔ ከሌ ነኝ፣ እኔ ጳውሎስ ነኝ የሚል ስጋዊ አስተሳሰብ ነበር። ወገኖች ሆይ ሰው የእግዚአብሔርን ቃል የቃሉን ስልጣን ሽሮ ክርስቶስን መከተል ትቶ እግዚአብሔርን መከተል ትቶ ሰውን መከተል ሲጀምር የሰውን ትምህርት መከተል ሲጀምር እነዚህ ስጋዊና የራስ ክብር መፈለግ የግድ ነው። በዓለም ላይ መቼም በኢትዮጵያ እኛ ያመጣነው ካሪኩለም ወይም ደግሞ የራሳችን ነገር ይኑር አይኑር አላውቅም። አብዛኛው ግን ከአውሮፓ፣ ከአሜሪካ፣ ከተለያዩ አገሮች ነው የመጣው። ትምህርቱም ቤተክርስቲያኑም የተመሰረቱ በአብዛኛው ማለት ነው። ታዲያ የሰዎችን ትምህርት ስንከተል መከፋፈል መጣ፣ ክብርን መፈለግ መጣ፣ እኔ ባለቤት ነኝ የሚል መጣ፣ ስጋዊነትም ደግሞ እየተፈጠረ ሄደ። ስለዚህ ወገኖች ሆይ ቤተ ክርስቲያን ታዲያ አንድ ንጉሥ ከሆናት ለምንድን ነው የተበታተነችው ብትሉኝ፣ አንድ ንጉሥ ከመከተል ትተን እኔ ነኝ የተገለጠልኝ የሚሉ በየዘመናት ተፈጠሩ ግለሰቦች። ስለዚህ
ማንም ቶፋ መግላቢት አለው፣ እብድም ተከታይ አጣም። ስለዚህ እነዚያን ሰዎች የተከተሉ ሰዎች ቤተ ክርስቲያንን ከፋፈሏት። ሌላው የመንፈስ ቅዱስ ትርጉም ልዩነት ነው። በመጨረሻው ዘመን ከትርጉም የተነሳ ብዙ ስህተት እንደሚፈጠር እግዚአብሔር በተለያየ ጊዜ ሲናገር ሰምቻለሁ በአደባባይም። ዛሬም ከትርጉም የተነሳ ብዙ ስህተቶች እየተፈጠሩ እንደሆነ እናንተ የመጽሐፍ ቅዱስ አስተማሪዎች የምትረዱ ይመስለኛል። የሥነ መለኮትና የሥርዓት ጉዳዮች ላይ ሰዎች መግባባት ያቃታቸው ከትርጉም የተነሳ ነው። ለምንድን ነው ታዲያ እግዚአብሔር ዝም የሚለው? እንደፈለጉት ሲተረጉም ስለምን ዝም ይላል የሚለውን በብዙ ማስረጃ መግለጽ ይቻላል። ይህን ዳግመኛ ከተወለዱ እንዴት ይስታሉ ብንል በአንደኛ ቆሮንቶስ 13 ከ9 እስከ 12 ላይ አንብቡት። እዚያ መልሱን ታገኛላችሁ። እግዚአብሔር ለምን ዝም ይላል? ይሄ ሁሉ የሆነ ማንም እንደፈለገ እየተረጎመ ሰዎችን የተከተሉ ቤቱን ሲከፋፍሉ፣ ቅዱሳንን ሲከፋፍሉ የቤቱ ባለቤት እግዚአብሔር ለምን ዝም ይላል? ማቴዎስ 13 ከ24 እስከ 30 አንብቡት። አሳቾች በቤተ ክርስቲያን በበዙበት ሰዓት እየሳቱ ቤተ ክርስቲያንን ሲከፋፍሉ ለምንድን ነው ዝም የሚለው? እንዴት እነዚህ አሳቾች መጡ? ሐዋርያት ሥራ ምዕራፍ 20 29 እስከ 30፣ ሁለተኛ ጴጥሮስ ምዕራፍ 3 16ን አንብቡት። መልሱን ታገኙታላችሁ። ቢዝነስ ለምን ሆነ? በቢዝነስ መልክም በማሳት መልክም ቤተ ክርስቲያኖች እያሉ አቋቁመዋል። ይህንም ሁለተኛ ጴጥሮስ ምዕራፍ 2 3 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 5 ላይ ታገኙታላችሁ። እውነት ነው። ዳግመኛ ሳይወለዱ ተወለድም ብለው ተቋምን የፈጠሩ አሉ። በሂደት የተገለጡ በክፉ መንፈስ ቤተ ክርስቲያን ተክያለሁ ብለው እነሱም ያለቁ፣ ብዙዎችን ደግሞ እርስ በርሳቸው እንዲተላለቁ ያደረጉ በዓለም ደረጃ ብዙ ዜናዎች ሰምተናል። እግዚአብሔር ዝም ይላል። አዎ፣ መጨረሻ ግን በፍርድ ቀን ይለያቸዋል። እስከዚያ ድረስ እንክርዳዱም እውነተኛ ስንዴውም አብሮ ይቀጥላል። አሳሳቾች እንደሚነሱ ለራሳቸው ጥቅም ሲሉ፣ ለራሳቸው ዝና ሲሉ ቤተክርስቲያን እንደሚከፋፍሉ ይህም ተገልጧል። እንደገና ደግሞ ለቢዝነስ ብለው ራስ ቤተክርስቲያን የሚያቋቁሙ እንዳለ በዓለም አቀፍ ደረጃ ብዙ ማስረጃ አለ። በመጽሐፍ ቅዱስም ላይ ቅድም በጠቀስኩት ጥቅስ ላይ ማየት ትችላላችሁ። እንግዲህ ወገኖች ሆይ ባጭሩ ቤተክርስቲያን ፍጹም የክርስቶስ ናት፣ ፍጹምም የተቀደሰች ናት። ጥበብና ክብር የሞላባት በጣም ግሎሪዮስ ወይም ደግሞ በክብር የተሞላች ናት። መለያየቱ የባለቤትነት ሽሚያ የመጣው እኛ ከንጉሱ ድምፅ ከኢየሱስ ክርስቶስ ስለራቅን ነው። የራሳችን ድርጅት፣ የራሳችን ሰው ሰራሽ ስርዓትና ደንብ ወግ ማዳመጥ ስለጀመርን ነው። ከመጽሐፍ ቅዱስ ጥቅስ ይልቅ ውስጠ ደንባችን እየሄድን በሱ መተዳደር ስለጀመርን ነው። እነዚያ ደንቦች መጽሐፍ ቅዱስ ጥቅስ ላይ የተመሰረቱ ከሆኑ ትክክል ነው። ካልተመሰረቱ ግን አሁንም ከንጉሱ ድምፅ ወጥተናል ማለት ነው። መፍትሄው ወገኖች ሆይ ወደ መጀመሪያው ፍቅር፣ ወደ ቃሉ እውነት መመለስ ብቻ ነው። ወደ እግዚአብሔር ፍቅር፣ እንደገና ደግሞ ወደ መንፈስ ቅዱስ ወደ ቃሉ አመራር መመለስ ነው። በዚህ የምንጎዳው ነገር የለም። እንጸልይ፣ መንፈስ ቅዱስ እንስማ፣ በቃሉ ስልጣን ስር እንሆን። ለምንወስናቸው ውሳኔዎች ሁሉ የጻፍነው መተዳደሪያ ሳይሆን እግዚአብሔር ምን ይላል፣ ቃሉ ምን ይላል፣ ስለ አካሉ አንድነት ምን ይላል ብለን ማሰብ በጣም አስፈላጊ ነው። እኛ ዘላለማዊ አይደለንም። ቤተ ክርስቲያን ግን ትቀጥላለች። ዘላለማዊ ባልሆነው ሹመታችን፣ ዘላለማዊ ባልሆነው ዘመናችን ለትውልድ የተከፋፈለች ቤተ ክርስቲያን እንዳናስቀምጥ። ነገ እውነትን የተረዳ ትውልድ በተነሳ ጊዜ አባቶቻችን እንዲስተው ነበር ከሚሉን አባቶቻችን አንድነታችንን አስጠብቀው ለዚህ አድርሰውናል ቢሉን እንዴት መልካም ስም ነው። ስለዚህ ለሚያልፈው ነገር የማያልፍ ክፉ አሻራ ጥለን እንዳንሄድ
እግዚአብሔር ይጠብቀን። የክርስቶስን ቤተክርስቲያን በባለአደራነት እንድናስተዳድር ለእግዚአብሔር ጥበብና የእግዚአብሔርን ክብር በምድርና በሰማይ በማሳየት እርስ በርስ በመጽናናት እንደገና ደግሞ የእግዚአብሔርን ክብር በመግለጽ በጋራ በእውነትና በመንፈስ በማምለክ ደግሞም ታላቁን ተልእኮ በመፈጸም የእግዚአብሔርን የኢየሱስ ክርስቶስን ራስ የሆነባትን አካል የሆነችውን ቤተክርስቲያን በመንፈስ ቅዱስ ምሪትና በተሰጡ የጸጋ ስጦታዎች በመሙላት እንድናገለግል እግዚአብሔር አምላክ ይርዳን። እጅግ በጣም ወዳቸዋለሁ፣ አከብራቸዋለሁ። ጥያቄም ካላችሁ አብረ መስራት የምትፈልጉ በተለይ በከተሞች ላይ በጣም እየሰራን በፍቅር ማህበረሰብ ግንባታ በታች በተመለከተው ስልክ ደውላችሁ ማግኘት ትችላላችሁ። በዋትስአፕ ቴክስት ማድረግ ትችላላችሁ። ዘመናችሁን እግዚአብሔር አምላክ ይባርክ። የኢትዮጵያን ቤተክርስቲያን በኢየሱስ ክርስቶስ ስም ይባርክ። እግዚአብሔር ምድራችንን ይባርክ። በኢየሱስ ክርስቶስ ስም አሜን። I can